እንግዲህ ብዙ ሰዎች ካፕከት ላይ ኤዲት እየሰሩ ካፕከት በጣም ብዙ ነገሮቹ ፕሪሚየም እየሆኑባቸው ኤዲት እንዴት አድርገው እንደሚሰሩ በጣም ተቸግረዋል ማለት ነው። በዛሬው ፕሮግራማችን ማለት ነው ኢንሹት አፕሊኬሽን እንዴት አድርገን በቀላሉ ኤዲት መስራት እንደምንችል አሳያችኋለሁ ማለት ነው። ይህንን የማሳያችሁ ከማውረድ ጀምሮ እንዴት አድርገን በቀላሉ ኤዲት አድርግ ነው ማሳያችሁ ማለት ነው። እንግዲህ ይህ ኤልፋዝ ሚዲያ ነው። እኔ ሚኮነኝ ለእናንተ የሚጠቅምና ይበጃል ብዬ ማስባቸውን ፕሮግራሞች ይዤላችሁ እየመጣው እገኛለሁ ማለት ነው። እንግዲህ እንዲህ አይነት ኦንላይን ኢንፎርሜሽኖች፣ ትምህርቶች፣ ነገሮች ለእናንተ ይዤላችሁ እየመጣው ነው። እናንተ ደግሞ ሰብስክራይብ እያደረጋችሁ እንድትከታተሉኝ በአክብሮት ጋብዛችኋለሁ ማለት ነው። ብዙ ሰዎች ካፕከትን እንጠቀማለን። ያው ካፕከት ዋና አሪፍ ኤዲት የምንሰራበት የሚገርም አፕሊኬሽን ነው። ምንም ጥያቄ የለውም፣ ይታወቃል ማለት ነው። ነገር ግን ካፕከት ከጊዜ ወደ ጊዜ በጣም ብዙ ነገሮችን አፕዴት እያደረገ እየመጣ ነገር ግን ወደ ፕሪሚየም እየቀየረው ነው ያለው ማለት ነው። ብዙ ሰዎች ደግሞ ፕሪሚየም አድርገን መጠቀም አንችልም ማለት እየከፈልን መጠቀም አንችልም። ትንሽ ሰዎች ናቸው ካፕከት ፕሪሚየም ካፕከት ፕሮን የሚጠቀሙት ማለት ነው። ስለዚህ አብዛኞቹ ነገሮች ደግሞ ምን እየተፈጠሩ ነው ያሉት ሰዎች በትክክል ኤዲት እንዳያደርጉ እየሆነባቸው ነው ያለው ማለት ነው። ስለዚህ በዛሬው ቪዲዮ ላይ ደግሞ እንዴት አድርገን ከካፕከት ውጪ ያለ ሌላ ኢንሹት የሚባል አፕሊኬሽን እንዴት አድርገን ነው የምናወርደው፣ ከየታምተር ነው የምናወርደው፣ ከዛ ካወረድን በኋላ እንዴት አድርገን ነው የምንጀምረው፣ ዋና የሚያስፈልጉ ነገሮች ምንድናቸው፣ ገን ነው መጠቀም የምንችለው፣ ምን ያስፈልጋል፣ ካወረድነው በኋላ እንዴት አድርገን ነው አፕሊኬሽኑን መጠቀም መክፈት የምንችለው የሚለውን ነገር በዚህ ቪዲዮ አሳያችኋለሁ ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁኝ እንድትቆዩ በዚሁ መልእክቴን አስተላልፋለሁ። ሁላችሁንም እስከ መጨረሻ አብራችሁን ቆዩ። አሁን ዳይ ወደ ፕሮሰሱ ነው። እሺ ያው ቀድመን ምንድነው የምናደርገው ፕሌይ ስቶር ላይ ነው ማለት ነው የምንሄደው። ፕሌይ ስቶር ላይ የምንሄድበት ምክንያት ምንድነው አፕሊኬሽኑን ለማውረድ ማለት ነው። ስለዚህ ቀድመን ነው ፕሌይ ስቶር ላይ የምንገባው። እንግዲህ እንደነገርኳችሁ እያንዳንዱን ስቴፕ ከማውረድ ጀምሮ ነው የምንመለከተው ማለት ነው። ከዛ ያው ሰርች ቦታ ላይ እንገባና ምን ብለን እንጽፋለን ኢንሹት እኔ እንደምጽፈው እዚህ ጋር እንዳለ ማለት ነው። እኔ እንደምጽፈው ነው ጋይስ የምጽፉት፣ በደንብ አድርጋችሁ ይዩ። ኢንሹት ነው ማለት ነው። ስፔሊንጉ INSHOT ነው ማለት ነው። ከዛ እቺን ሰርች ታደርጋላችሁ እንደምትመለከቱት ማለት ነው። ከዛ እንደምትመለከቱት ሁለት አይነት አማራጭ ይመጣላችኋል። ከዛ ከላይ እንደምታዩት ኢዚ ከት ይላል። ኢዚ ከት ቪዲዮ ኤዲቲንግ ይላል ማለት ነው። ከስር ደግሞ ኢንሹት ቪዲዮ ኤዲተር የሚል አለ ማለት ነው። እቺ ምልክቷን እቺ የማስቀምጥላችሁ ምልክት ክብ የማድረግላችሁ ቦታ የማስቀምጥላችሁ ምልክት ማለት ነው። ያው እኔ እንደምትመለከቱት አፕዴት ብሎኛል ማለት ነው። በዚሁ አፕዴት ላድርገውና እንቀጥላለን ማለት ነው። በነገራችሁ ላይ እኔ በዋነኝነት አሁን ላይ እየተጠቀምኩበት ያለውት አፕሊኬሽን ይህ አፕሊኬሽን ነው ማለት ነው። በዚህ አፕሊኬሽን ነው እኔ እየተጠቀምኩ ያለሁት ማለት ነው። ይህ አፕሊኬሽን አሁን ላይ ካሉ ምርጥ አፕሊኬሽን ከሚባሉ አፕሊኬሽኖች አንዱና ዋነኛው ነው ማለት ነው። በጣም የሚገርም አፕሊኬሽን ነው። በዚህ አፕሊኬሽን እናንተ ከካፕከት በላይ ቪዲዮ መስራት ትችላላችሁ ማለት ነው። እንግዲህ ከእናንተ የሚጠበቀው አብራችሁ መቆየት ነው። እስከ መጨረሻ አብራችሁ መቆየት እንዳይረሳ። ምንም አይነት ስቴፕ እንዳዘሉ እንዴት አድርጋችሁ ከመጀመሪያ ጀምሮ እንዴት አድርጋችሁ እንደምትከፍቱ ከዛ ውስጥ ገብታችሁ የምትሰሩትን ስራዎች እያንዳንዱን እኔ ያሳያችኋለሁ ማለት ነው። እንደምትመለከቱት ዳውንሎድ እያደረገልኝ ነው። እናንተም ዳውንሎድ ማድረግ እንዳይረሳ ማለት ነው። እንደምትመለከቱት ያው ጨርሶልኛል። ከዛ እዚህ ኦፕን የምትለው ቦታ ላይ አንድ ጊዜ ኦፕን የክብ የማድረግላችሁ ቦታ ላይ እዚህ ጋር አንድ ጊዜ ምን ታደርጋላችሁ ኦፕን የሚለውን ትነኩታላችሁ ማለት ነው። ከዛ ቀጥታ ምንድነው የሚመራችሁ ቀጥታ ወደ ኢንሹት ከቨር ፔጁ ነው ማለት ነው የሚመራችሁ። የኢንሹት ባይዞ ከቨር ፔጁ ይሄንን ነው የሚመስለው። ከላይ ኢንሹት ይላል፣ ከጎን የሴቲንግ ምልክቱ አለ እንደምትመለከቱት ማለት ነው። እዚህ ቀይ ምልክቱ ላይ የሴቲንግ ምልክቱ አለ እንግዲህ እንደምትመለከቱት ነው ማለት ነው። በጣም ጽድት ያለ ኢንተርፌስ አለው ማለት ነው። እንደምትመለከቱት እዚህ ጋር ፎቶም የሚል አለ፣ ቪዲዮ የሚል አለ፣ ፎቶ የሚል አለ፣ ኮሌጅ የሚል አለ ማለት ነው። እንግዲህ እንደምትመለከቱት እኛ ዋና ኤዲት ማድረግ የፈለግነው ቪዲዮ ነው ማለት ነው። ፎቶም ከፈለጋችሁ ፎቶ ኤዲት ማድረግ ትችላላችሁ። ኮሌጅም ፎቶ መደርደር ምናምን ከፈለጋችሁ መደርደር ትችላላችሁ። ስለዚህ እኛ በዋነኝነት የፈለግነው ቪዲዮ ነው ማለት ነው። ቪዲዮ ውስጥ እንገባለን። ቪዲዮ ስትገቡ እንደዚህ ይመጣላችኋል ማለት ነው። እንግዲህ እኔ ለራሴ እንደምትጠቀሙበት በዚሁ ላሳያችሁ ማለት ነው። እንደምትመለከቱት ማለት ነው እዚህ ጋር ድራፍት ውስጥ እዚህ ክብ የማድረግላችሁ ድራፍት ውስጥ 153 ድራፍቶች አሉ ማለት ነው። ለቲክቶክ ከ153 ቪዲዮ በላይ እንደምትመለከቱት በኢንሹት ሰርቻለሁ ማለት ነው። ይህ ሁሉ የምትመለከቱት ቪዲዮ በኢንሹት ነው የሰራሁት ማለት ነው። ስለዚህ እኔ ከካፕከት ወጥቼ በኢንሹት እየሰራሁኝ እገኛለሁኝ ማለት ነው። እንደምትመለከቱት ከላይ ኒው የምትላለች ከጎን ደግሞ የፕላስ ምልክቷ አለች ማለት ነው። ስለዚህ ምንድነው የምናደርገው እዚህ ጋር የፕላስ ምልክቷን አንድ ጊዜ እንነካታለን ማለት ነው።
የፕላስ ምልክቷን ስትነኩት እንደዚህ ይመጣላችኋል ማለት ነው። አይታችኋል። ከዛ እናንተ ምንድነው ማስገባት የፈለጋችሁት? ቪዲዮ ነው ማስገባት የፈለጋችሁት? ፎቶ ነው ማስገባት የፈለጋችሁት የሚለው ነገር ይመጣላችኋል። እንግዲህ ከላይ እንደምትመለከቱት አልበም የሚል አለ፣ በቀይ አልበም የሚል አለ። ወደ ጎን ስታደርጉት ደግሞ እዚህ ጋር ማቴሪያል የሚል አለ ማለት ነው። ይሄ ማቴሪያል ማለት ራሱ ኢንሹት የሚያዘጋጅላችሁ እንትኖች ናቸው። የቪዲዮ ኢፌክቶች ምናምን፣ መግቢያዎች፣ ሎጎዎች ምናምን አላቸው የራሱ የኢንሹት ማለት ነው። ስለዚህ እናንተ የምትፈልጉት ለምሳሌ ከዚህ መውሰድ የምትፈልጉ ከሆነ ከኢንሹት ማቴሪያል ቦታ ላይ ገብታችሁ መውሰድ ትችላላችሁ ማለት ነው። እንግዲህ እዚህ ጋር በጣም ብዙ አይነት አማራጮች ናቸው ያሉት። እንደምትመለከቱት ይኸው ክብ የማድረግላችሁ ቦታዎች ላይ እያያችሁ ማለት ነው። እዚህ ጋር ክሊፕ የሚል አለ። ከዛ ከጎን ደግሞ ወደ ጎን ስታደርጉት ኢንትሮ የሚል አለ። ወደ ጎን ስታደርጉት ደግሞ አውትሮ የሚል አለ። ወደ ጎን ስታደርጉት ደግሞ ስሌሽን የሚል አለ። አውቶስመር በጣም ብዙ አሉ ማለት ነው። ከላይ አሁን ወደ አልበም እንመለሳለን ማለት ነው። አልበሙን ስናየው ደግሞ በዚህ ጋር እንደምትመለከቱት የኛ ፎቶ ቪዲዮ ያለበት ቦታ ነው ማለት ነው። እዚህ ጋር እንደምትመለከቱት ክብ ያደረኩላችሁ በኋላ ይሄ ሁሉ የኔ ምንድናቸው ቪዲዮዎች ናቸው ማለት ነው። ይሄ ሁሉ የኔ ቪዲዮዎች ናቸው። ከዛ ከጎን ደግሞ ወደ ጎን ስታደርጉት ደግሞ ይሄ ሁሉ የኔ ፎቶዎች ናቸው ማለት ነው። ታዲያ አሁን ምንድነው የምናስገባው? ፎቶ ነው የምናስገባው ወይስ ቪዲዮ ነው የምናስገባው? ቪዲዮ እዚህ ውስጥ አለ፣ ፎቶ ደግሞ ከጎን አለ። ከጎን ደግሞ ኦል የሚል አለ ማለት ነው። እንደምትመለከቱት ኦል የሚል አለ ማለት ነው። እዚህ ውስጥ ፎቶም ቪዲዮንም ይይዛል ማለት ነው። ስለዚህ እኛ አሁን ዛሬ ይህን ቪዲዮ መግቢያ ላይ የሰራሁትን ቪዲዮ ልውሰድላችሁ። እዚህ ጋር አንድ ቁጥር ላይ ከላይ እሱ ቪዲዮ አለ ማለት ነው። እንደምትመለከቱት ይህንን ቪዲዮ ምሳሌ እኔ መውሰድ የፈለግኩት ቪዲዮ ነው። ስለዚህ ምንድነው ማደርገው? እዚህ ቪዲዮ ቦታ ላይ አንድ ጊዜ እቺን የምፈልግ ከሆነ እቺን ነካታለሁ ማለት ነው። እንደምትመለከቱት እንደዚህ ይመጣልኛል። አይታችኋል። እዚህ ጋር መጨመርም እችላለሁ። እንደምትመለከቱት መጨመርም እችላለሁ። ልክ ሲጨምረው ያን ቦታ ያነጣውና ከላይ ደግሞ የክሮፕ ምልክት ያሳየኛል። የመቀስ ምልክት አለው ማለት ነው። ስለዚህ እኔ መውሰድ የፈለግኩት እችኛዋን ብቻ ቪዲዮ ነው ማለት ነው። እችኛዋን ቪዲዮ ክሊክ ካደረግኳት በኋላ እዚህ መጨረሻ ላይ የአረንጓዴ ምልክት አለ። እንደምትመለከቱት አንድ ጊዜ ትነኩታላችሁ። ልክ ስትነኩት ቀጥታ ኤዲቲንጉ ነው የሚወስዳችሁ ማለት ነው። እንደምትመለከቱት ይኸው ጽድት ያለ ነው። እንደነገርኳችሁ ነው። በጣም ጽድት ያለ እንትን ነው። እንደምትየው በቃ ጽድት ያለ ፕላትፎርም ነው ልንለው እንችላለን ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ከላይ ከአንድ ቁጥር ላይ እዚህ ጋር ካንቫስ የሚላል እንግዲህ ኢንተርፌሱ ይህንን ይመስላል። ከመጀመሪያ ጀምሮ እያንዳንዱን ነው ማለት ነው። ስለዚህ እዚህ ጋር ካንቫስ የሚላል እንደምትመለከቱት ካንቫስ የሚላለ ካንቫስ የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። ይሄ ካንቫስ ምንድነው? ዋናው ስራው ምንድነው? እንደምትመለከቱት ይህንን ቪዲዮ ለምንድነው የፈለጋችሁት የሚለውን ነገር የምታስተካክሉበት ዋና ቦታ ነው ማለት ነው። ለቲክቶክ ነው የፈለጋችሁት? ለዩቲዩብ ነው የፈለጋችሁት? ወይስ እናንተ ለራሳችሁ ለፈለጋችሁት ምን አለ? እዚህ ጋር እንደምትመለከቱት የዩቲዩብ ምልክት አለ፣ የቲክቶክ ምልክት አለ። እንደምትመለከቱት ይኸው እዚህ ጋር ወደ ዩቲዩብ ተቀይሮልኛል። እዚህ ጋር ደግሞ የቲክቶክ ምልክት አለ። ወይስ 3x4 ነው የምትፈልጉት? ወይስ 4x3 ነው የምትፈልጉት? 2x3 ነው የምትፈልጉት? እዚህ ጋር እናንተ መስራት የምትፈልጉትን ሳይዝ የምታስገቡበት ቦታ ነው ማለት ነው። የምታስገቡበት ቦታ ነው ማለት ነው። ስለዚህ እኛ አሁን ቪዲዮ መስራት የፈለግነው ለቲክታክ ሳይሆን ለምንድን ነው? ለዩቲዩብ ነው እየሰራን ያለ ነው። ለምንድን ነው? ለዩቲዩብ ነው። ስለዚህ ለእኛ የሚመጥነን እዚህ ጋር እንደምትመለከቱት 16:9 ወደ ጎን አለች ማለት ነው። እንደምትመለከቱት በዚህ ጋርም የቲክቶክ ምልክት አለ ማለት ነው። ስለዚህ እኛ አሁን የፈለግነው ለምንድን ነው? ለዩቲዩብ ነው ማለት ነው። ይኸው ወደ ዩቲዩብ እንደምትመለከቱት ቀይሬዋለሁ ማለት ነው። እንደምትመለከቱት ቀይሬዋለሁ። ከዛ እዚህ መስመር ላይ ምን ይመጣልናል? ፒች ቱ ዙም ኢን ከፈለጋችሁ እቺን መስመር ወደፊት እያደረጋችሁ ዙም ታደርጋላችሁ፣ እየጨመረ ነው። ካልፈለጋችሁ ደግሞ ወደ ውስጥ አድርጋችሁ ዙም አውት ታደርጉታላችሁ። ከፈለጋችሁ ዙም ኢን ታደርጉታላችሁ ማለት ነው። ስለዚህ እኛ ዋናው እንዲገባለን ስለፈለግን ማለት ነው እዚህ ጋር እንተዋለን። እስከዚህ ድረስ ተግባብተናል ማለት ነው። ስለዚህ አሁን ምንድነው የምናደርገው? ይህንን ካስገባን በኋላ የምንፈልገውን ሳይዝ ከመረጥን በኋላ የራይት ምልክቷን እንነካለን ማለት ነው። እንግዲህ እንደምትመለከቱት የራይት ምልክቷን ነክተናል። የራይት ምልክቷን ስነካ መጀመሪያ አስተውላችሁ ከሆነ የቲክታክ ሳይዝ ነበረው። አሁን ወደ ዩቲዩብ ሳይዝ ተመልሶልናል ማለት ነው። አሁን ምን ሆኑና ወደ ዩቲዩብ ሳይዝ ተመልሶልናል እንደምትመለከቱት። ከዛ ሁለተኛ ላይ ደግሞ የአውዲዮ ምልክት አለ ማለት ነው። አውዲዮ ማለት ዘፈን የምንወዝድበት ቦታ ነው ማለት ነው። ለምሳሌ አውዲዮ ውስጥ እንግባ። አውዲዮ ስንገባ እንደምትመለከቱት 4 አይነት አማራጮች ይመቱልናል ማለት ነው። የመጀመሪያው ሙዚክ የዘፈን ማለት ነው። እየገባን እያንዳንዱን እንየው። ይኸው ቀጥታ ወደ ምን ወሰደኝ? ወደ ዘፈን ወሰደኝ ማለት ነው።
ስለዚህ እዚህ ጋር አሁን የራሱ የኢንሹት የራሱ እንትኖች አሉ፣ የራሱ ዘፈን ምርጫዎች አሉ ማለት ነው። እዚህ ጋር ለምሳሌ የከፈት ምልክት እንደምትመለከቱት ይሄ የራሱ ነው ማለት ነው። እንግዲህ እነዚህም የራሱ ናቸው ማለት ነው። እንግዲህ እንደምትመለከቱት ነው። እነዚህም የራሱ ናቸው ማለት ነው። እንደምትመለከቱት የራሱ ነው። ካልሆነ ደግሞ እኛ የፈለግነውን የራሳችንን ሙዚቃ ነው ማምጣት የምንፈልገው የምንል ከሆነ እዚህ ከላይ እንደምትመለከቱት ማለት ነው እዚህ ጋር ኢምፓክት አውዲዮ ፍሮም ቪዲዮ ይለኛል ማለት ነው። ይህ ማለት ምንድን ነው? ከቪዲዮ መቀየር ትፈልጋለህ ወይ ብሎኛል ማለት ነው። ስለዚህ እሱን አንድ ጊዜ ስነካው ቀጥታ ወደ እኔ ጋሌሪ ይወስደኛል። ከዚህ ውስጥ የፈለግኩት ዘፈን ካለ ከዚህ ዘፈኑ ወስጄ ወደ አውዲዮ ቀይሬ መጠቀም እችላለሁ ማለት ነው። እንደምትመለከቱት ከፈለጋችሁ ደግሞ ካላችሁ ዘፈኖች ላይ እዚህ ከላይ ማይ ሙዚክ የሚለው ቦታ ላይ ገብታችሁ የራሳችሁን ዘፈን መውሰድ ትችላላችሁ ማለት ነው። እኔ የምፈልገው ደግሞ ኢፌክት ነው ካላችሁ እዚህ ጋር የራሱ የትንሹት ኢፌክቶች አሉ ማለት ነው። እንደዚህ እየመራረጣችሁ ትወስዳላችሁ ማለት ነው። ተግባብተናል። ስለዚህ እዚህ ጋር ባክ ብለን እንሄዳለን። ይሄኛው የሙዚቃውን አይተናል ማለት ነው። ከዛ ከፈለጋችሁ ደግሞ ኢፌክት የምትፈልጉ ከሆነ ኢፌክት ውስጥ ገባላችሁ ማለት ነው። እንደምትመለከቱት ቅድም ኢፌክቱን ከላይ አሳይቻችኋለሁ። ኢፌክት ውስጥ ገብታችሁ የፈለጋችሁትን መምረጥ ትችላላችሁ። እያየን ያለ ነው አውዲዮ ነው። ኔክስት ደግሞ እዚህ ጋር እንደምትመለከቱት ምን አለ? የሪኮርድ ምልክት አለ ማለት ነው። ሪኮርድ ማለት ደግሞ እኛ ሪኮርድ የምትለዋን ክብ የማድረግላችሁ ቦታ አንድ ጊዜ ትነኩታላችሁ። ከዛ እንደዚህ ይመጣላችኋል ማለት ነው። ከዛም በኋላ ምንድን ነው የምትፈልጉት? ሪከርድ ማድረግ ከፈለጋችሁ እዚህ ጋር ቀዩን አንድ ጊዜ ትነኩታላችሁ። 3 2 ይልና ራሱ ይጀምራል ማለት ነው። አይታችኋል። አሁን ድምፄን ማስገባት ጀምሬያለሁ፣ መቅዳት ጀምሬያለሁ ማለት ይሄ ለምንድን ነው የሚጠቅመው? ቭሎግ ለመስራት ለአንዳንድ ነገሮች ለምሳሌ ፎቶ ካስገባን በኋላ ከፈለግን ወደ ቪዲዮ ፎቶ ካስገባን ፎቶዎቹ እንደደረን ወሬ ማውራት ከፈለግን ምናምን ለማንበብ ከፈለግን ምናምን በደንብ አድርጎ ይጠቅመናል ማለት ነው። ስለዚህ ይህንን ከቀዳን በኋላ እስከዚህ ከቀዳን በኋላ ለማቆም ከፈለግን እዛው ጋር የእቺ ቀዩዋ ቦታ ላይ አንድ ጊዜ እንነካታለን። ስለዚህ አውዲዮዋችንን ጨርሰናል ማለት ነው። ይህን አውዲዮ መውሰድ ከፈለግን ማለት ወደ ማቀናበር መውሰድ ከፈለግን ምንድን ነው የምናደርገው? የራይት ምልክቷን የምነካው ማለት ነው። አንፈልግም የምንል ከሆነ የባክ ምልክቷን እዚጋ ክብ የማድረግላችሁ የባክ ምልክቷን ትነካላችሁ። ወስደዋለሁ ካላችሁ ደግሞ የራይት ምልክቷን ትነካላችሁ ማለት ነው። እንግዲህ እንደምትመለከቱት ወስዶልኛል ማለት ነው። አውዲዮ ይኸውና አሁን ድምፄን ማስገባት ጀምሬያለሁ፣ መቅዳት ጀምሬያለሁ ማለት ነው። ስለዚህ እንደሰማችሁት ይህንን ወስደናል ማለት ነው። መጀመሪያ አስተውላችሁ ከሆነ ይሄ እንትን እንደዚህ ነው። ይኸው እዚህ ጋር ምንም አይነት አውዲዮ የለም፣ ምንም አይነት ፎቶ የለም፣ ምንም አብረን ያቀናበርነው ነገር የለም። ስለዚህ ባዶ ነው የሚሆነው። ልክ ስንወስደው ደግሞ እዚህ ጋር ይጨምርልናል እንደምትመለከቱት ማለት ነው። አይታችኋል። በቀይ ምልክት የአውዲዮውን አምጥቶልኛል ማለት ነው። ስለዚህ ይህንን ዲሌት እናደርገዋለን ማለት ነው። እንደምትመለከቱት እንደዚህ መጥቶልናል ማለት ነው። ከዛም በኋላ አውዲዮን ከወሰድን በኋላ አውዲዮን ካየን በኋላ ምንድን ነው የምናደርገው? ከጎን ደግሞ ስቲከር የምትላለች ማለት ነው። ስቲከሩ ውስጥ እንግባ። ስቲከር ማለት እያንዳንዱ ለኤዲታችን የምንጠቀምበት ቦታ እዚህ ጋር ገብተን መጠቀም እንችላለን ማለት። ለምሳሌ እዚህ ጋር ልክ ስቲከርን ስከፍቱት እዚህ ስቲከሩ ውስጥ ስትገቡ ብዙ አይነት ስቲከሮች አሉ ማለት ነው። እዚህ ጋር እናንተ የፈለጋችሁትን ስቲከር መውሰድ ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት እናንተ የፈለጋችሁትን ስቲከር እየወሰዳችሁ መጠቀም ትችላላችሁ ማለት ነው። እነዚህ ምንድናቸው? ስቲከሮች ስለሆኑ ማለት ነው። ከዛ ስቲከሩን እነዚህን ስቲከር መውሰድ ከፈለግን ራይት ቦታዋ ላይ አንድ ጊዜ ራይት ስናደርጋት እነዚህ ስቲከሮች እዛ ቦታ ላይ ይቀመጡልናል ማለት ነው። ግልጽ ነው። እኛ የምንፈልገው ቴክስት ነው የምንል ከሆነ ደግሞ እኛ የምንፈልገው እነዚህን እያጠፋፋቸው ሄዳለሁ ማለት ነው ለእናንተ ለማሳየት። በነገራችሁ ላይ እዚህ ክብ የማደርግላችሁ ቦታ ላይ ማለት ነው እዚህ ክብ የማድረግላችሁ ቦታ ላይ ማለት ነው እንደምትመለከቱት ወደኋላ መመለሻና ወደፊት ማድረጊያ ቀስቶች አሉ። እነዚህ የሰራነው ነገር ወደኋላ መመለሻና ወደፊት ማድረጊያ የምንጠቀምበት ቀስት ነው ማለት ነው። ስለዚህ ይሄኛውን የእንትኑን አይተናል፣ የስቲከሩን አይተናል። ከጎን ደግሞ ቴክስት አለ ማለት ነው። ይህም ቴክስት እኛ የፈለግነውን ቴክስት እዚህ ጋር የምንጽፍበት ነው ማለት ነው። የምንጽፍበት ቴክስት ነው ማለት ነው። እነዚህን ቴክስቶች እንደዚህ አድርጋችሁ የፈለጋችሁበት ቦታ ማድረግ ትችላላችሁ። እንደምትመለከቱት እዚህ ጋር ሳይዙን ማርዘም እችላለሁ፣ ሳይዙን መመለስ እችላለሁ። እያንዳንዱን ሁሉንም እንደዚህ መመለስ እችላለሁ ማለት ነው። ሶስተኛ ላይ ደግሞ ካፕሽን አለ። ካፕሽን ማለት ምንድን ነው? ልክ እኛ እየቀረጽን ያለነው ቪዲዮ ከስር ካፕሽን እንዲጽፍልን ነው። ብዙ ጊዜ እኛ በአማርኛ ስለምናወራ በአማርኛ ብዙ ጊዜ አይጽፍም ማለት ነው። ቢጽፍም የሆነ ይደባልቀዋል ማለት ነው። ከዛ ኤአይ ስፒች ነው። ይሄኛውንም ኤአይ ስፒች በኤአይ ስፒች የምንጠቀምበት ነው ማለት ነው። ስለዚህ እዚህ ጋር ያለውን ነገርም እንደዚህ ከጨረስን በኋላ ከዛ እዚህ ጋር ራይቱ ያለችው ምልክት ነክተን እንወጣለን። ከዛ ያው ከስቲከር ውስጥ ያየነው ራሱ ቴክስት አለ። ከዛ ቴክስቱ ራሱ ስቲከር ውስጥ ያለው ነው ማለት ነው ያለው።
እሱን አሁን ብንገባ ምንም የተለየ ነገር የለውም። ራሱን ያለው እዚህ ጋር ስቲከር ውስጥ ብንገባ ራሱን ያለው፣ እዚህ ቴክስት ውስጥ ብንገባ ራሱን ያለው። ከዛ ኢፌክት ውስጥ እንገባለን ማለት ነው። እንደምትመለከቱት ኢፌክት ቦታ ላይ ስንገባ በጣም ብዙ አይነት ኢፌክቶች አሉ እንደምትመለከቱት ማለት ነው። እዚህ ይሄ ኢፌክት ከፈለግን ብለር የምናደርግበት ከፈለግን ደግሞ እንግዲህ እንደምትመለከቱት ዙም ኢን ዙም አውት የምናደርግበት ቦታ ነው። እንደምትመለከቱት ይኸው ዙም አውት ዙም ኢን። እቺ ወሳኝ በጣም ወሳኝ ቦታ ነች። እቺ ኢፌክት ውስጥ ነው ያለችው። በጣም ብዙ ነገሮች ነው ያሉት እዚህ ጋር እንደምትመለከቱት ይኸው እያያችሁ ነው አይደል? እያያችሁ ነው ያሉት። በጣም ነው የሚያምሩት እነዚህ። እዚህ ጋር ኢፌክት ውስጥ ገብታችሁ እያንዳንዱ ነገር እንደዚህ እያደረጋችሁ ማየት ትችላላችሁ። በጣም ብዙ ነው ያለው ማለት ነው። በጣም ብዙ እንደምትመለከቱት በጣም ብዙ ነው ያለው ማለት ነው። እያንዳንዱን ገብታችሁ እዩ። ኤአይ ኢፌክት አለው። ኤአይ ኢፌክትም ይሰራላችኋል ማለት ነው። ከቱት ይኸው እያያችሁ ነው አይደል? ቤተሰብ እንደዚህ እያደረጋችሁ እያንዳንዱን እናንተ መጠቀም ትችላላችሁ ማለት ነው። እንደምትመለከቱት በጣም የሚገራርም በቃ ከምታስቡት በላይ ነው ያለው ማለት ነው። እንደዚህ እያደረጋችሁ እያንዳንዱን እያወጣችሁ ኤአይ ኢፌክትም መጠቀም ትችላላችሁ ማለት ነው። ከዛም በኋላ ደግሞ እዚህ ፊልተር የሚለው ቦታ ላይ ገብታችሁ እዚህ ጋም ፊልተር ቦታ ላይ እንደምትመለከቱት የሚገራርሙ የራሱ ፊልተሮች አሉት ማለት ነው። እንግዲህ እዚህ ጋር እያንዳንዱ ፊልተርም እየገባችሁ እያንዳንዱን መምረጥ ትችላላችሁ ማለት ነው። በጣም አሪፍ አሪፍ ፊልተሮች አሉ ማለት ነው። እንደምትመለከቱት አሪፍ አሪፍ ፊልተሮች አሉ። እያንዳንዱ ፊልተሮች እናንተ እየገባችሁ መምረጥ ትችላላችሁ ማለት ነው። ከዛ ከጎን ደግሞ ያው አጀስትመንት አለ። አጀስትመንት ያው ፎቶአችንን አጀስት የምናደርግበት ከለር ግሬዲንግ የምንሰራበት ቦታ ነው ማለት ነው። ይህንም ሁሉንም እያንዳንዱን እየገባችሁ እናንተ መስራት ትችላላችሁ፣ ማየት ትችላላችሁ ማለት ነው። ስለዚህ ይህንንም ያው ገብቷቸዋል ብዬ ተስፋ አደርጋለሁ። ከዛም በኋላ ይህንን ኢፌክት ሰርተናል። ከዛ ያው ፊልተሩንም አይተናል ማለት ነው። ከዛም በኋላ እቺ ፒአይፒ የምትባል ነገር አለ። ፒአይፒ ማለት ሌላ መውሰድ የምትፈልጉ ለምሳሌ ይሄ ቪዲዮ እዚህ ጋር ነው ያለው። ከዚህ ቪዲዮ ውጪ ሌላ ቪዲዮ እዚህ ቦታ ላይ መውሰድ ትፈልጋላችሁ ወይ ነው። ፎቶም ሊሆን ይችላል፣ ቪዲዮም ሊሆን ይችላል። እስኪ ይህንኑ ቪዲዮ ደግመን እናምጣው። ፒአይፒ የሚለው ቦታ ላይ አንድ ጊዜ ገባውኝ። ከዛ ቀጥታ ወደ ፎቶ ጋላሪ ይመራኛል ማለት ነው። ከዛ ማስገባት የፈለጋችሁትን ቪዲዮ ታስገባላችሁ ማለት ነው። ከዛ ቪዲዮን ይመርጠላችኋል። ቪዲዮን የፈለጋችሁበት ቦታ ታስገቡታላችሁ። እንደዚህ አጥባችሁ ታስገቡታላችሁ ማለት ነው። እንደዚህ አድርጋችሁ ሪያክት ምናምን ነገር እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ይህ በጣም ወሳኝና ደስ የሚል ፓርት ነው ማለት ነው። ስለዚህ እንደዚህ አድርጋችሁ ብዙ ማስገባት ትችላላችሁ። ከፈለጋችሁ እንደዚህ ከፈለጋችሁ እንደዚህ ያደረጋችሁ የተለያየ ፎቶዎች ማስገባት ትችላላችሁ። እንደዚህ እያደረጋችሁ ማስገባት ትችላላችሁ። ይህ ወይ ቪዲዮ ወይ ተጨማሪ ነገሮችን ለማስገባት የምትጠቀሙበት ቦታ ነው ማለት ነው። እንደምትመለከቱት ይሄ ምንድነው? ፒአይፒ ማለት ነው። ይህም ገብቷችኋል? ያልገባችሁ ነገር ካለ ሁሉንም ኮሜንት ላይ ልጠይቁን ትችላላችሁ። ከዛ ፕሪከት የሚባል ነገር አለ ማለት ነው። ፕሪከት ማለት ይሄ ሳይዙ እናንተ ቪዲዮን ማሳጠር ከፈለጋችሁ ፕሪከት የሚለው ውስጥ እንገባለን። ቪዲዮ ለምሳሌ ይህን ቪዲዮ እንደምትመለከቱ 3 ደቂቃ ከ50 ሰከንድ ነው። አይ እኔ የምፈልገው ደግሞ ወደ 1 ደቂቃ እንዲመለስልኝ ነው ካላችሁ 1 ደቂቃ ላይ እንዲመለስ አድርጋችሁ ማድረግ ትችላላችሁ ማለት ነው። ከፈለጋችሁ ደግሞ እዛው ላይ ደግሞ ከትከት እያደረጋችሁ መውሰድ ትችላላችሁ ማለት ነው። እንደዚህ እያደረጋችሁ ከት እያደረጋችሁ ከውስጥ መውሰድ ትችላላችሁ ማለት ነው። ፕሪከት ይባላል ማለት ነው። እንደዚህ አድርጋችሁ የፈለጋችሁት ቦታ ቆርጣችሁ ማስቀረት ትችላላችሁ። ዜን ደግሞ ስፕሊት ነው። በነገራችሁ ላይ በጣም የምንጠቀመው ካፕከት ላይም ቢሆን ማንኛውም ቦታ ላይ የምንጠቀምበት የሚገርም ቦታ ቢሆን እቺ ስፕሊት የምትለዋ ነገር ነች ማለት። ለምሳሌ አንድ ቪዲዮ ይህንን ቪዲዮ ቀረጽኩት ልበል። ይህንን ለምሳሌ ያው ድምፁን የዘጋሁት ለእንትኑ ነው ማለት ነው። ለዛኛው ላይ እንዳይረብሸኝ ጊዜ የማወራው ላይ እንዳይረብሸኝ ነው ማለት ነው። እዚህ ቦታ ላይ ለምሳሌ አሁን እያወራው ነው ያለሁት። ከዛም በኋላ እዚህ ቦታ ላይ የምፈልገውን ነገር ማውጣት ከፈለጉ እዚህ ጋር ፓዝ አደርገዋለሁ ማለት ነው። እንደምትመለከቱት መጀመሪያ ቪዲዮን ከላይ ትከፍቱታላችሁ። እየሄደ ነው ያለው። ከዛ እዛው ጋር ፓስ ታደርጉታላችሁ። ፓስ ካደረጋችሁ በኋላ ስፕሊት እዚህ ቦታ ላይ መቁረጥ ከፈለጋችሁ ስፕሊት የምትለዋን አንድ ጊዜ ትነካላችሁ። እንደምትመለከቱት ቆረጠልኝ ማለት ነው። ከዛስ እኔ መቁረጥ የፈለግኩት በግራ በኩል ነው በቀኝ በኩል ያለውን ፓርት ነው የሚለውን ነገር ትወዝራላችሁ። በግራ በኩል ያለው ከሆነ በግራ በኩል ያለውን ትነኩታና ወደ ውስጥ ታሳጥሩታላችሁ ማለት ነው። በቀኝ በኩል ደግሞ ከፈለጋችሁ ወደ ውስጥ ታሳጥሩታላችሁ ማለት ነው። እንደዚህ እያደረጋችሁ እያንዳንዱ ቦታ እየሄዳችሁ እንደዚህ እያደረጋችሁ መቆራረጥ የምትችሉበትን ማትፈልጉት ድምፅ ከገባ የሆኑ ነገሮች ቆራርጣችሁ ፏ ለማድረግ ከፈለጋችሁ ዋና የምትጠቀሙበት የሚገርም ቦታ ነው ማለት ነው። ስለዚህ እችኛዋ ስፕሊት ትባላለች ማለት ነው።
ያው ቪዲዮ ማንኛውንም ቪዲዮ ቀድማችሁ መጀመሪያ ታስገባላችሁ። ቪዲዮን ካስገባችሁ በኋላ አላስፈላጊ ነገሮችን ነው ያው ቀድማችሁ ማውጣት ያለባችሁ። ይሄን ነገር አልጠቀመውም ብላችሁ እያንዳንዱ ነገር ቆራርጣችሁ ካስገባባችሁ በኋላ ነው የምትፈልጉትን ሌሎቹን አኒሜሽን ኢፌክቶች ምናምን የምታስተካክሉት። እንደዛ ነው ማለት ነው። ከዛ ደግሞ እዚህ ጋር እንደምትመለከቱት ለምሳሌ ከጎን ዲሌት የሚል አለ ማለት ነው። ከዛ ስፕሊት እዚህ ጋር ስፕሊት የሚለውን ሁለት ከቆረጥን በኋላ እቺን ከውስጥ ያለችዋን ዲሌት ማድረግ ከፈለግ ምንድነው የምናደርገው? በስፕሊት የቆረጥናትን እቺን ፓርቷን ዲሌት ማድረግ ከፈለግ እዚህ ጋር ዲሌት የምትለዋን አንድ ጊዜ እንነካለን ማለት ነው። እንደዚህ አድርጋችሁ በቀላሉ መቁረጥ ትችላላችሁ ማለት ነው። ከዛ እዚህ ጋር አሁን እኔ ቅድም ለእናንተ ድምፁ እንዳይገባብኝ ብዬ ነው ቮሊዩም የሚል አለ ማለት ነው። እንደምትመለከቱት ያኛው ድምፅ እንደምትመለከቱት ይኸው ቮሊዩሙን ቀንሼ ነው ይኸው አድርገው እንደሚሰሩ በጣም ተቸግረዋል ማለት ነው። እንደምትመለከቱት ይሄ ቮሊዩሙን ትጨምራላችሁ፣ ትቀንሳላችሁ። እንደዚህ እያደረጋችሁ መጠቀም ትችላላችሁ ማለት ነው። በጣም ቀላል ነው። ከዛ ደግሞ እዚህ ጋር እንደምትመለከቱት ባክግራውንድ ነው ማለት ነው። ይሄኛው እንደምትመለከቱት ባክግራውንድ ነው። ባክግራውንድ ማለት ይሄ ያለበትን ቦታ ላሱ ይኸው አሁን ከጀርባ ያለውን ባክግራውንዴን አይታችኋል ጋይስ። ከጀርባ ባክግራውንዴን አይታችኋል። አሁን ባክግራውንዴ ምን ብሏል? ተቀይሯል ማለት ነው። እንደምትመለከቱት ከጀርባ ያለው ባክግራውንድ እየተቀየረ ነው ያለው። እያያችሁ ነው አይደል? ይኸው ባክግራውንዴን እንደዚህ አድርጌ ማስተካከል እችላለሁ ማለት ነው። እንደምትመለከቱት ከጀርባ ያለው ባክግራውንድ በራሱ ሆኖ ተቀይሯል ማለት ነው። ከዛ እቺን ኖርማል ወደ ቦታው እመልሰዋለን ማለት ነው። ከዛ አሳያችኋለሁ፣ እየሄድኩኝ አሳያችኋለሁ ማለት ነው። ከዛም በኋላ ባክግራውንዱን ይህንን ካስተካከላችሁ በኋላ ከጎን ደግሞ ስፒድ የሚል አለ። ስፒድ ማለት ፍጥነት መጨመርና ፍጥነት መቀነስ ነው። ለምሳሌ የኔ ቪዲዮ ማለት ነው እዚህ ጋር እንደምትመለከቱት 3 ደቂቃ ከ50 ሰከንድ ነው ማለት ነው። ስፒዱን ለምሳሌ ስፒዱን ብቀንስለት ስንት ደቂቃ ይሆናል? እንደምትመለከቱት 4 ደቂቃ ከ16 ሰከንድ ሆነ ማለት ነው። ይሄኛው ስሎ ሞሽን ለማድረግ ምናምን የምንጠቀምበት ቦታ ነው ማለት ነው። ስለዚህ ስፒዱን እንደምትመለከቱት 4 ደቂቃ ከ16 ሰከንድ ሆኗል። እዚህ ጋር እንደምትመለከቱ ይታያል። ስፒዱን ካፈጠንኩት ደግሞ ከ3 ደቂቃ ከ12 ሰከንድ ሆኗል ማለት ነው። ስለዚህ ኖርማል እዚህ ጋር ስፒድ የምጨምሩበት ወይ ደግሞ ስፒድ የምቀንሱበት ቦታ ነው ማለት ነው። ከዛ ከጎን ደግሞ አኒሜሽን የሚል አለ ማለት ነው። እንደምትመለከቱት አኒሜሽን የራሱ የቻለ አኒሜሽን አለው ማለት ነው። እንደምትመለከቱት ይሄኛው ለመግቢያ ለምናምን የምንጠቀምበት አኒሜሽን የራሱ ነው አለው ማለት ነው። እንደምትመለከቱት ይሄኛውንም አኒሜሽን እናንተ የፈለጋችሁትን እያደረጋችሁ ማየት ትችላላችሁ ማለት ነው። ከዛ እንደምትመለከቱት አኒሜሽኑን ካያችሁ በኋላ ኤአይ ከት የሚል አለ። እንደምትመለከቱት ኤአይ ከት የሚል አለ። ይሄኛውንም እናንተ ራሱ ለኛለው ማለት ነው። እኔ ለጊዜው አልጠቀመውም። እንደምትመለከቱት ከጎን ደግሞ ቮይስ ነው። እንግዲህ እናንተ ድምፁን አሪፍ አድርጎ እንዲቆርጥላችሁ የምትጠቀሙበት ቦታ ነው ማለት ነው። እንግዲህ ከጎን ደግሞ ክሮፕም አለ። ይሄ ክሮፕ ሳይዙን የምትቆርጡበት ክሮፕ ነው ማለት ነው። እንደምትመለከቱት እንደዚህ እያደረጋችሁ ክሮፑን የምትቆርጡበት ቦታ ነው። ከዛ ስዊች የሚል አለ። ስዊች ማለት ደግሞ ከጎንና ከላይ አሁን ለምሳሌ እችኛዋን ልቁረጣትና ላሳያችሁ። እዚህ ጋር ስፕሊት ላይ ይገባለሁ። ከዛ እችኛዋ ፓርት ወደ ታች እዚህ ጋር ምን ላይ ነን? ስዊች የምትለዋ ላይ ነን። እችኛዋን ፓርት ወደ ስር እንድትወርድልኝ የምፈልግ ከሆነ ከላይ አልፈልጋትም ከስር ነው የምፈልጋት የምል ከሆነ ስለካት ከላይ ይሆንልኛል። እንደምትመለከቱት ይኸው ቆርጦት ያኛውን ቀጠለውና ይሄኛውን ከስር አመጣው ማለት ነው። ስለዚህ እንደምትመለከቱት ከላይም ከስርም ይሰራልናል ማለት ነው። እንደምትመለከቱት ከላይ ያለውን ፋይል ወደ እንትን የምንመልስ ወደ ታች የምናደርግበት ቦታ ነው ማለት ነው። ከዛም በኋላ እዚህ ጋር ደግሞ ኤያንስ የሚል አለ። ኤያንስ ማለት ደግሞ ድምፃችንን ኳሊቲውን የሚያስተካክልልን ቦታ ነው። ለምሳሌ ድምፃችንን የኛ ድምፅ አሪፍ የሆነ እንትን ቦታ የሆነ ድምፃችን ከጀርባ ከገባ የሆነ ነገር ከተፈጠረ የሰው ድምፅ ከገባብን ምናምን የምናስተካክልበት ቦታ ወይ ደግሞ የባክግራውንዳችን ድምፅ የሚል ነገር ካለ የሚያስተካክልልን ቦታ ነው ማለት ነው። እሱንም አንድ ጊዜ ቀድማችሁ የምታደርጉት ቪዲዮችን። ከዛም በኋላ እችኛዋ ደግሞ እዚህ ጋር እንደምትመለከቱት ኢናስ ያው ድምፃችንን ባክግራውንድ ጫጫታ ካለ የምናስተካክልበት ቦታ ነው ብያችኋለሁ። ከዛም በኋላ ስታብላይዝድ የሚል አለ። ይሄኛው ሼክ ምናምን ካደረገ ሞባይላችን እጃችን ላይ ሼክ ምናምን ነገር ካደረገ የምናስተካክልበት ነው። ይሄ ሼኮች ብዙ ጊዜ ሞባይል ላይ ቪዲዮ ስንቀርጽ ምናምን ነገር ሼክ እጃችን ሊኖረው መንቀጥቀጥ ምናምን ሊኖረው ስለሚችል የምናስተካክልበት ቦታ ነው ማለት ነው። ከዛም በኋላ እዚህ ጋር አውቶ ከት የሚል አለ። ቅድም እንደነገርኳችሁ ማለት ነው መጀመሪያ የወሰድኩት ቪዲዮ ነው። ከዛም በኋላ ለምሳሌ ይህንን ፎቶ ልበላችሁና ይህንን ፎቶ ባክግራውንድ ልጠቀመው ብዬ ወሰንኩኝ ብዬ ላስበላችሁ። ይህንን ፎቶ ባክግራውንድ ልጠቀመው ነው።
ስለዚህ የኔ ፎቶ ይሄ ነው። ከዛም በኋላ ይሄንን ምን አድርገዋለሁ እንደዚህ አድርጌ ይሄው እንደምትመለከቱት እንግዲህ ብዙ ሰዎች ካፕከት ላይ ኤዲት እንደምትመለከቱት ባክግራውንዱን እንደዚህ አድርጋችሁ በቀላሉ መቀየር ትችላላችሁ ማለት ነው። እያያችሁ ነው አይደል? እንደዚህ አድርጋችሁ በቀላሉ እንግዲህ ብዙ ሰዎች ካፕከት ላይ እንደዚህ አድርጋችሁ መቀየር ትችላላችሁ ማለት ነው ቤተሰብ። ከዛም በኋላ ያው ማክስ ነው ማለት ነው። ይሄኛው ማክስ የሆነን ለምሳሌ የሆነ ቪዲዮ ታስገቡና ለምሳሌ ላስገባላችሁ። ለምሳሌ ይሄንን ፎቶ አንድ ፎቶ ልውሰድላችሁ። ለምሳሌ ይሄንን ፎቶ ወሰድኩላችሁ። ይሄን ፎቶ ከጎን ቆርጬ የሆነ ቦታ ላይ ማስገባት የምፈልግ ከሆነ እዚህ ጋር እንደምትመለከቱት ማክሶች አሉ ይመጡልኛል። ማክሷን እንደዚህ አድርጌ ማክሷን አስገባለሁ ማለት ነው። ይሄው የፈለጋችሁትን ማክስ መጠቀም ትችላላችሁ ማለት ነው። እዚህ ጋር እንደዚህ እንደምትመለከቱት እንደዚህ እያደረጋችሁ ማክሱን መጠቀም ትችላላችሁ ማለት ነው። ያው በጣም ብዙ ነው ይሄኛው በጣም ብዙ ነው ያለው ማለት ነው። እዚህ ጋር እንደምትመለከቱት ቴምፕሌት አለ ከማክስ ቀጥሎ። እዚህ ጋር ደግሞ ሪፕሌስ አለ። ከዛ ቮይስ ኢፌክት አለ፣ ደብሊኬት አለ፣ ሮቴንት ማድረጊያ ነው፣ ፍሬዝ አለው፣ ካፕቸር እነዚህ ናቸው ማለት ነው ያሉት። እና በቀላሉ እናንተ እንደዚህ አድርጋችሁ ኤዲቲንጋችሁን በኢንሹት መስራት ትችላላችሁ ማለት ነው። ከዛ ግን እዚህ ጋር አንድ መጠንቀቅ ያለባችሁ ነገር ጋይስ ምንድን ነው መሰላችሁ? ከስር እናንተ ቪዲዮዎችን እዚህ ጋር እናንተ ቪዲዮዎችን እየጨመራችሁ ኤዲት ማድረግ የምትፈልጉ እዚህ የቀይ ምልክቷ ፕላስ አሁን ክብ የማድረግላችሁ የቀይ ምልክቷ ላይ ፕላሷ ቦታ ላይ ያለች አይደል? እሷን አንድ ጊዜ ክሊክ ታደርጓታላችሁ ማለት ነው። ከዛ ባዶ ቦታ ነው ከላይ የምትፈልጉት ወይስ ደግሞ ቪዲዮ ወር ፎቶ ነው ይላችኋል። ያው ፎቶ ወይ ቪዲዮ ነው የምንጨምረው። ከዛም በኋላ ይህንን ፎቶ ዝም ብለን እንውሰደው። ይህንን ፎቶ የምንፈልግ ከሆነ ይህኛውን ፎቶ ምን ያደርግልናል? መጨረሻ ላይ ያስገባልናል ማለት ነው። ፎቶን ያው መጀመሪያ ላይ እንደምትመለከቱት መጀመሪያ ላይ ፎቶ ምን አድርጎልኛል? አስገብቶልኛል። ከፈለኩ ደግሞ እዚህ መሃል ደግሞ ሌላ ማስገባት ከፈለኩኝ እንደዚህ እያደረጋችሁ እናንተ የፈለጋችሁትን እንደምትመለከቱት ማስገባት ትችላላችሁ ማለት ነው። ሌላ መርሳት የሌለባችሁ ነገር ምንድነው? እዚህ ጋር እንደምትመለከቱት ኢንሹት እዚህ ክብ የማድረግላችሁ ቦታ ላይ ማለት ነው። እዚህ ከስር ኢንሹት እንትን የምትላል ኢንሹት የምትል እንትን አለቻት እንደምት ሎጎ የራሳቸው የኢንሹት ሎጎ አለው ማለት ነው። ይህንን ሎጎ ግዴታ ማጥፋት አለባችሁ ማለት ነው። እናንተ ማጥፋት አለባችሁ። ስለዚህ ምንድነው የምታደርጉት? ኢንሹት የምትለው ቦታ ላይ የማጥፊያ ምልክት አለች። እሷን ምልክት አንድ ጊዜ ትነኩታላችሁ። ከዛ ኢንሹት ፕሮ ነው የምትጠቀሙት ወይስ ፍሪ ማስታወቂያ አይታችሁ ፍሪ ነው የምትጠቀሙት ብሎ ይመጣላችኋል ማለት ነው። እኛ የምንፈልገው ፍሪ ስለሆነ ፍሪ የምትለዋን አንድ ጊዜ እንነካታለን ማለት ነው። ፍሪ ስናደርጋት ምንድነው የሚፈጠረው? ማስታወቂያ ያሳየንና አንዳንዴ ዝም ብሎ የሚከፍታል። ማስታወቂያ ያሳየንና ለእኛ ምን ያደርግልናል? ያጠፋልናል ማለት ነው። እንደምትመለከቱት ያው ማስታወቂያ አላሳየኝም፣ አጥፍቶልኛል ማለት ነው። እንደዚህ አድርጋችሁ በቀላሉ ማለት ነው ኢንሹትን መጠቀም ትችላላችሁ ማለት ነው። ኢንሹት በጣም አሪፍና የሚገርም አፕሊኬሽን ነው ማለት ነው። በዚህ አፕሊኬሽን በቀላሉ ምንም ኤዲት ማድረግ ትችላላችሁ ማለት ነው። እንግዲህ ክብራትና ክብራን እንዳያችሁት ነው። በደንብ አድርጌ እንደገለጽኩላችሁ ተስፋ አድርጋለሁ። በደንብ አድርጎ ገብቷቸዋል ማለት ነው። ይህ በጣም አሪፍ አፕሊኬሽን የሚባል አፕሊኬሽን ነው ማለት ነው። ስለዚህ እንደዚህ አድርጋችሁ በቀላሉ ከካፕከት ወጣችሁ በኢንሹት ኤዲት ማድረግ ትችላላችሁ ማለት ነው። ከዚህ በኋላ መሳቀቅ ቀረ ይላችኋል ኤልፋዝ ሚዲያ። ይህ ኤልፋዝ ሚዲያ ነው። እኔ ደግሞ የሚኮረኝ እንዲህ አይነት ፕሮግራሞች፣ እንዲህ አይነት ትምህርቶች፣ የትምህርቶች አዳዲስ ኢንፎርሜሽኖች እንዲደርሳችሁ ቤቱ ሰብስክራይብ ማድረግ እንዳይረሳ፣ ላይክ ሼሩንም ተጫኑት። እንዲህ አይነት ቪዲዮዎች እንዲደርሳችሁ ደግሞ ደውል ምልክቷ መንካት እንዳይነሳ። ሌላ ቪዲዮ እስክንገናኝ ድረስ በጣም እንወዳችሁ። ይመቻችሁ።